ሰላም እንደናችሁ የዩቲዩብ ቻናላችን ተከታታዮች፣ በዛሬ ቪዲዮአችን ደግሞ ከባለፈው ፓርታችን የቀጠለውን የ9ኛ ክፍል ቻፕተር 2 ላይ የተወጣጡ 30 ጥያቄዎችን ባለፈው ቪዲዮአችን እንደሰራነው በሰፊ ማብራሪያ ዛሬ ላይ ይዘላችሁ ቀርበናል። ቀጥታ የመጀመሪያውን ጥያቄ በመስራት እንጀምር። ግን ይህን ጥያቄ መስራት ከመጀመራችን በፊት ምንሰራው ቪዲዮ ለብዙ ተመልካቾች እንዲደርስ ቪዲዮውን ላይክ በማድረግ ጀምሩ። ካደረጋችሁ ቀጥታ የመጀመሪያውን ጥያቄ በመስራት እንጀምር። የመጀመሪያው ጥያቄ which statement best distinguish weather from climate? የትኛው አማራጭ ነው ዌዘርን ከክላይሜት በደንብ አድርጎ የሚለየው አማራጭ ነው የሚለን? የኤ weather refers to long term atmospheric condition while climate refers to daily condition ይለናል። ይህ መልስ አይሆንም፣ ምክንያቱም ተገለባብጧል። የሚሆን የነበረው ክላይሜት ሎንግ ተርም አትሞስፌሪክ ኮንዲሽን ነው ሪፈር የሚያደርግ፣ ዌዘር ደግሞ የዴይሊ ኮንዲሽን ነው እና ስለተገለባበጠ ይህ መልስ አይሆንም። የቢ ደግሞ weather change over a short period while climate describe average climate over a long period ይለናል። ትክክለኛ መልስ የሚሆነው ይሄ ነው፣ ምክንያቱም weather short term atmospheric condition ነው የሚገልጽልና ክላይሜት ደግሞ average weather condition በየር ሊሆን ይችላል የሚፈጠረውን የአቨሬጅ ክላይሜት ኮንዲሽን ስለሆነ የሚገልጽልን ትክክለኛው ዲስቲንጉሽ የሚያደርጉ አማራጭ ቢ ነው ማለት ነው። ሌሎች ያው ዴፊኒሽን ስለሆነ ማብራሪያ ያስፈልጋቸውም። ሌላኛው ቀጣዩ ጥያቄያችን which of the following is not an element of weather and climate? ከአማራጮች ውስጥ ከተዘረዘሩት የዌዘር እና የክላይሜት ኤሌመንት ያልሆነው የትኛው ነው የሚለን? የኤ ቴምፕሬቸር ይለናል። ቴምፕሬቸር አንዱ ኤሌመንት ነው፣ ስለዚህ መልስ አይሆንም። ቢ ሂዩሚዲቲ፣ ይሄን በተመሳሳይ ኤሌመንት ነው። ሲ ላቲቲዩድ ይለናል። ይሄ ነው ትክክለኛ መልስ የሚሆን። ኤሌመንት ያልሆነው ይሄኛው ነው የሚሆን እና መልሳችን ሲ ይሆናል ማለት ነው። ምክንያቱም ላቲቲዩድ ቅድም ላይ እንዳየነው ክላይሜቱን ኮንትሮል የሚያደርግ ፋክተር ነው እንጂ የክላይሜት ኤሌመንት አይደለም። ስለዚህ ሲ አይሆንም። ዲ ዊንድ ይለናል። ይሄ ኤሌመንት ነው፣ ስለዚህ ሲ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which climate element measured the amount of water vapor in the air? የትኛው የክላይሜት ኤሌመንት ነው አየር ላይ ያለ የዋተር ቫፐርን አማውንት ሜዠር ለማድረግ የሚያግዘን ነው የሚለን? የኤ ቴምፕሬቸር ይለናል። ይሄ ቴምፕሬቸር አይሆን፣ ምክንያቱም ቴምፕሬቸር ሜዠር የሚያደርገው ቫፐር ኤርን ሳይሆን ሆትነስና ኮልድነስን ነው የሚለካ። ስለዚህ ኤ አይሆንም። የቢ ደግሞ ሂዩሚዲቲ ይለናል። ትክክለኛ መልስ የሚሆነው ይሄ ነው፣ ምክንያቱም ሂዩሚዲቲ ነው በኤር ላይ ያለው ዋተር ቫፐርን ሜዠር ለማድረግ የሚያግዘን። ስለዚህ ቢ ትክክለኛ መልስ ይሆናል። ሲ ዊንድ ሙቪንግ ኤር ነው የሚለካ እንጂ ቫፐርን አይደለም። ስለዚህ ሲ አይሆንም። ሲ ደግሞ ኤር ፕሬሸር፣ ይሄን በተመሳሳይ አርዝ ሰርፌስን ፕረስ የሚያደርገውን የኤር ፕሬሸር ዌይት ነው የሚለካልን እንጂ ይሄን አይደለም። ስለዚህ መልስ አይሆንም እና በዚህ መሰረት ትክክለኛ መልሳችን ቢ ይሆናል የዚህ ጥያቄ። ሌላኛው ቀጣዩ ጥያቄያችን ኢትዮጵያ ኤክስፒሪየንስ ሪሌቲቭሊ ሃይ ቴምፕሬቸር ሜንሊ ቢኮዝ ኢት ሎኬት። የኢትዮጵያ የቴምፕሬቸሯ ሃይ የሆነበት ምክንያት ምንን አካባቢ ተጠግታ ስለምትገኝ ነው የሚለን? የኤ ኒር ደ ፖል፣ በፖል አካባቢ ተጠግታ ስለሚገኝ ይላል። ይሄ መልስ አይሆንም፣ ምክንያቱም ኢትዮጵያ እንደውም በተቃራኒው በጣም ርቃ ነው የምትገኝ ከፖል። ስለዚህ ኤ መልስ አይሆንም። ቢ ደግሞ ኢን ዘ ቴምፕሬት ዞን ይለናል። ይሄም በተመሳሳይ መልስ አይሆንም፣ ምክንያቱም ኢትዮጵያ ለቴምፕሬት ተጠግታ ነው የምትገኝ። ግን ጥያቄው የሚለና ሃይሊ ቴምፕሬት ቴምፕሬቸሯ ሃይ እንዲሆን ያደረጋል ስለሚል ይሄ ደግሞ ብዙ ለዛ ፋክተር ስለማይሆን ይሄ መልስ አይሆንም። ሲ ደግሞ ኢን ዘ ትሮፒካል ዞን ይለናል። ትክክለኛ መልስ የሚሆነው ይሄ ነው፣ ምክንያቱም ኢትዮጵያ ሰንላይት ሞር ዳይሬክትሊ ወደ የሚገኝበት ወደ ትሮፒካል በጣም ተጠግታ ስለምትገኝ ነው ሞቃት የሆነ ቴምፕሬቸር እንዲኖራት ያደረጋል እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። የዲ ደግሞ ኢን አርክቲክ ዞን ይለናል። ይሄ ሲጀምር ኢትዮጵያ ወደ አርክቲክ ተጠግታ አትገኝም፣ ስለዚህ መልስ አይሆንም። ሌላኛው ቀጣዩ ጥያቄያችን which climate control has the strongest influence on temperature distribution in Ethiopia? በኢትዮጵያ የቴምፕሬቸር ዲስትሪቢዩሽን ወይም ስርጭት ላይ በጣም ስትሮንግስ የሆነ ኮንትሮል ያለው ፋክተር የትኛው ነው የሚለን? የኤ ኦሽን ከረንት ይለናል። ኦሽን ከረንት አይደለም፣ ምክንያቱም ይሄኛው ሎ ኢፌክት ነው ያለው። ቢ አቲቲዩድ ይለናል። ይሄን ቅድም ላይ ሰርተነዋል። አቲቲዩድ ነው ስትሮንግስ ኮንትሮል ያለው በኢትዮጵያ ቴምፕሬቸር ላይ፣ ሌሎች አይደሉም ማለት ነው። ቢ ነው ትክክለኛ መልሳችን። ሌላኛው ቀጣይ ጥያቄያችን why is አዲስ አበባ ኩለር ዛን አዋሽ although both are near 9n latitude ይለናል። ጥያቄው የሚለን ለምንድነው እነዚህ ሁለት አካባቢዎች ማለትም አዲስ አበባና አዋሽ፣ አዲስ አበባ ከአዋሽ የበለጠ ኩለር ናት፣ ግን ሁለቱም የሚገኙበት 9 ላቲቲዩድ ሎኬሽን ላይ ነውና ለምን ነው ይሄ ዲፈረንስ የመጣው ነው የሚለን? የኤ አዲስ አበባ ሪሲቭ ለስ ሰንላይት ይለናል። ይሄ መልስ አይሆንም፣ ምክንያቱም እዚህ ቀደም ላይ እንዳየነው ቦታዎችን ለሰንላይት ያላቸውን ኤክስፖዠር የሚለካው የቦታዎች የሰንላይት ኤክስፖዠር ዲተርማይን የሚደረገው ባላቸው ላቲቲዩድ ነው። ጥያቄው ደግሞ ሁለቱም ተመሳሳይ ላቲቲዩድ አላቸው ማለት ሁለቱም ተመሳሳይ ኤክስፖዠር ነው ያላቸው ማለት ነው። ስለዚህ ልዩነት ስለሌለ ኤ መልስ አይሆንም። ቢ ደግሞ አዲስ አበባ ኢዝ ፈርዘር ፍሮም ዘ ኢኳተር ይለናል። ይሄ መልስ አይሆንም፣ ላቲቲዩድ ከተመሳሰለ ኢኳተር ሎኬሽንም ስለሚመሳሰል ይሄ መልስ አይሆንም። ሲ ደግሞ አዲስ አበባ ኢዝ አት ዘ ሃይስት አቲቲዩድ፣ ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም አዲስ አበባ ቴምፕሬቸሯ ሎወር እንዲሆን ያደረጋት ሃየር የሆነ አቲቲዩድ ላይ ቦታው ስለሚገኝ ነው እና በዚህ መሰረት ትክክለኛ መልሳችን ሲሆናል። ሌላኛው ቀጣዩ ጥያቄያችን as attitude increase temperature generally attitude ሲጨምር ቴምፕሬቸር ምን ይሆናል የሚለን? ይሄን ቅድም ላይ ተነዋል። ቴምፕሬቸር ሲቀንስ attitude ይጨምራል እና በዚህ መሰረት ሲ ዲክሪዝ ይሆናል ማለት ነው። ሁለቱ ኢንቨርስሊ ፕሮፖርሽናል ናቸው። ስለዚህ ሲ ነው መልሳችን የሚሆን። ሌላኛው ቀጣዩ ጥያቄያችን the side of a mountain facing moisture laden wind is called የማውንቴን ሳይድ ወደ ሞይስት
ዌስትላንዲን ዊንድ የተጠጋው ምን በመባል ይታወቃል ነው የሚለን። የኤ ሌዋርድ ሳይድ ይለናል። ይሄ መልስ አይሆንም፣ ምክንያቱም ሌዋርድ ሳይድ ኦፖዚት ሳይድ እንደውም ያልተጠጋው ነው የሚሆን። ስለዚህ መልስ አይሆንም። ቢ ደግሞ ሬን ሻዶ ሳይድ ይለናል። ይሄም በተመሳሳይ በሊዋርድ ሳይድ ላይ የሚገኝ ፖዚሽን ነው። ስለዚህ መልስ አይሆንም። ሲ ደግሞ ዊንድዋርድ ሳይድ ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ዊንድዋርድ ሳይድ ነው ወደ የሚመጣው ወደ ሞይስት ወደ ሆነው ዊንድ ተጠግቶ ወይም ደግሞ ፌሱን ወደዛ ዙሮ የሚቀመጠው ቦታ ማለት ነው። እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ኤሪያ ሎኬትድ ኢን ዘ ሬን ሻዶ ሪሲቭ፣ ወደ ሬን ሻዶ የተጠጉ ኤሪያዎች ምን ነው ሪሲቭ የሚያደርጉን የሚልና የኤ ሄቪ ሬንፎል አለባቸው ይለናል። ይሄ መልስ አይሆንም፣ ምክንያቱም ሲጀመር እነዚህ ሬን ሻዶ ድራይ ኤሪያዎች ናቸው፣ ሞይስት ብዙ የላቸው። ስለዚህ ኤ አይሆንም። ቢ ደግሞ ሞዴሬት ሬንፎል ይለናል። ይሄም በተመሳሳይ ሞዴሬት ማለት ጥሩ የሆነ ሬንፎል ማለት ነው። እነዚህ ግን እንዳልኳችሁ ድራይ ስለሆኑ ሞዴሬት የሆነ ሬንፎል የላቸው። ስለዚህ ቢ አይሆንም። ሲ ደግሞ ሊትል ሬንፎል ትክክለኛው መልሳችን የሚሆነው ነው። ሌላኛው ቀጣዩ ጥያቄያችን ሲዝንስ አር ሜንሊ ኮዝድ ባይ፣ ሲዝኖች በምን ነው በዋነኝነት የሚፈጠሩት ነው የሚለን ነው። ምክንያታቸው ምንድነው? የኤ ዴይሊ ሮቴሽን ኦፍ አርዝ ይለናል። ይሄ መልስ አይሆንም፣ ምክንያቱም የአርዝ ዴይሊ ሮቴሽን ኮዝ የሚያደርገው ዴይ እና ናይት እንዲነጋና እንዲመሽ ነው የሚያደርግ እንጂ ሲዝኖች እንዲለያዩ አያደርግም። ስለዚህ ኤ መልሳችን አይሆንም። ቢ ደግሞ አርዝ ሪቮሉሽን ኤንድ አክሳይል ቲልስ ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ይሄ ሪቮሉሽን ነው ሲዝኖችን ክሬት የሚያደርገው። ስለዚህ ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ዊች አግሮክላይሜቲክ ዞን ሃዝ ቴምፕሬቸር ቢሎ 10 ዲግሪ ሴልሺየስ ይለናል። ከ10 ዲግሪ ሴልሺየስ በታች የሆነው የአግሮክላይሜት ዞን ምን በመባል ይታወቃል ነው የሚለን። የኤ ቆላ ይለናል። ቆላ ዋርመር ነው። ስለዚህ ኤ አይሆንም። ቢ ደግሞ ደጋ ይለናል። ደጋም በተመሳሳይ መልስ አይሆንም፣ ምክንያቱም ደጋ ከ10 እስከ 15 ነው እንጂ 10 አይደለም። ሲ ደግሞ ወይና ደጋ፣ ይህም በተመሳሳይ መልስ አይሆንም፣ ምክንያቱም ወይና ደጋ ደግሞ ከ15 እስከ 20 ነው። እና በዚህ መሰረት ትክክለኛ መልሳችን ውርጭ ይሆናል፣ ምክንያቱም የውርጭ ቴምፕሬቸር 10 ዲግሪ ሴልሺየስ በታች ስለሆነ ማለት ነው። ሌላኛው ቀጣይ ጥያቄያችን ዊች አግሮክላይሜቲክ ዞን ከቨር ዘ ላርጀስት አግሪካልቸራል ላንድ ኢን ኢትዮጵያ፣ በኢትዮጵያ ከፍተኛውን የአግሪካልቸራል ላንድን ከቨር የሚያደርገው አግሮክላይሜቲክ ዞን የትኛው ነው ነው የሚለን። የኤ በረሃ ይለናል። በረሃ ድራይ ነው ሲጀመር ለአግሪካልቸር አይመችም። ስለዚህ ኤ መልስ አይሆንም። ቢ ደግሞ ውርጭም በጣም ኮልድ ስለሆነ እና ደግሞ እዚህ በተጨማሪ ውርጮች ማውንቴን ሲሆኑ ለፋርሚንግ የማይመቹ ቦታዎች ላይ ስለሚሆኑ መልስ አይሆንም። ሲ ደግሞ ወይና ደጋ ይለናል። ትክክለኛ መልስ የሚሆነው ይሄ ነው፣ ምክንያቱም አብዛኛው የኢትዮጵያ አግሪካልቸር ኦከር የሚያደርገው እዚህ አካባቢ ነው። ዲ ደጋ፣ ይሄም በተመሳሳይ ይመረትበታል ግን እንደ ወይና ደጋ አይሆንም። ስለዚህ ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ዘ በረሃ ዞን ኢዝ ካራክተራይዝድ ባይ፣ የበረሃ ዞን ምን አይነት ጸባይ ነው ያለው ነው የሚለን። የኤ ሄቪ ሬንፎል ኤንድ ኩል ቴምፕሬቸር ይለናል። ይህ መልስ አይሆንም። ይህ በረሃ ሲጀምር ድራይ ነው፣ ሬንፎል የለውም። ስለዚህ መልስ አይሆንም። ቢ ደግሞ ሞዴሬት ሬንፎል ኤንድ ፎረስት፣ ሞዴሬትም አይደለም እንዳልኳችሁ፣ ሞዴሬት ማለት የተመጣጠረ ሬንፎል ማለት ነው። ይሄ ደግሞ በጣም ሎው ስላለው መልስ አይሆንም። ሲ ደግሞ ዴዘርት ኮንዲሽንስ ኤንድ ሃይ ቴምፕሬቸር ይለናል። ትክክለኛ መልስ የሚሆነው ይሄ ነው፣ ምክንያቱም በረሃ ሆትና ኤርድ የሆነ ቴምፕሬቸር ነው፣ በጣም ደረቃማ ስለሆነ ትክክለኛ መልሳችን የሚሆነው ሲ ነው። ሌላኛው ቀጣዩ ጥያቄያችን ዊች ዞን ሃዝ አልቲቲዩድ ሬንጅ ኦፍ ከ500 እስከ 1500 ሜትር ነው የሚለን። የትኛው ዞን ነው 500 እስከ 1500 ሜትር አቲቲዩድ ሬንጅ ያለው ነው የሚለን። የኤ ቆላ ትክክለኛ መልስ የሚሆነው እሱ ነው። የቀጥታ መጽሐፍ ላይ የተወሰደ ቁጥር ስለሆነ ሌሎች ማብራሪያ ያስፈልጋቸውም። ስለዚህ ኤ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ዘ ሆተስት ፕሌስ ኢን ኢትዮጵያ ኢዝ፣ ዘ ሆተስት ፕሌስ የሚባለው ወይ በጣም ሞቃታማ ኢትዮጵያ ውስጥ የሚገኘው ቦታ የትኛው ነው የሚለን። የኤ አዲስ አበባ ሚልድ ክላይሜት ነው ያላት፣ ሞቃታማ አይደለም። ስለዚህ ኤ አይሆንም። ቢ ደግሞ ጎንደርም በተመሳሳይ ሆተስት አይደለችም። ሲ ደናኪል ዲፕሬሽን ይለናል። ትክክለኛ መልስ የሚሆነው ይሄ ነው፣ ምክንያቱም ይሄ ነው ከ45 ዲግሪ ሴልሺየስ በላይ ቴምፕሬቸር ያለው በጣም ሆተስት የሚባለው የኢትዮጵያ ፓርት ይሄ ነው። ስለዚህ ትክክለኛ መልሳችን ሲ ደናኪል ዲፕሬሽን ይሆናል ማለት ነው። ሌላኛው ቀጣይ ጥያቄያችን which season is generally dry in Ethiopia፣ በኢትዮጵያ ከሚገኙ ሲዝኖች የትኛው ነው ድራይ በመሆን የሚታወቀው ነው የሚለን። የኤ በልግ ይለናል። በልግ አይደለም፣ ምክንያቱም ይሄ ሬኒ ሲዝን በመባል ነው የሚታወቅ እንጂ ሞቃታማ ወይም ደግሞ ድራይ በመባል አይታወቅም። ስለዚህ ኤ መልስ አይሆንም። ቢ ደግሞ ክረምት ይለናል። ክረምትን በተመሳሳይ ሚኒሊ ሬንፎል ያለበት ሲዝን ስለሆነ መልስ አይሆንም። ሲ መኸርም አይሆንም። ይሄም በተመሳሳይ የተወሰነ ሬንፎል እንደ ሌሎች ባይሆንም ሬንፎል ያገኛል። ስለዚህ ሲ አይሆንም። ዲ ደግሞ በጋ ይለናል። በጋ ነው ድራይ በመባል የሚታወቀው ኢትዮጵያ ውስጥ ካሉ ሲዝኖች እና በዚህ መሰረት ዲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ክረምት ሬን ሜንሊ ኦከር ዱሪንግ፣ የክረምት ሬን ሲዝን ማለት ነው የሚፈጠረው ከየትኛው ወር እስከ የትኛው ወር ነው የሚለን። የኤ ከዲሴምበር እስከ ፌብራሪ ይለናል። ይሄ መልስ አይሆንም፣ ምክንያቱም ከዲሴምበር እስከ ፌብራሪ የሚፈጠረው የበጋ ሲዝን ነው እንጂ የክረምት አይደለም። ስለዚህ አይሆንም። ይሄ ደግሞ ከማርች እስከ ሜይ፣ ይሄም በተመሳሳይ የበልግ ሲዝን ቢፈጠርበት ነው እንጂ የክረምት አይደለም። ስለዚህ መልስ አይሆንም። የሲ ደግሞ ከጁን እስከ ኦገስት ይለናል። ትክክለኛ መልስ የሚሆነው ይሄ ነው፣ ምክንያቱም ክረምት ሲዝን የሚፈጠር
የሚፈጠርበት ከዚህ ወር ጁን ጀምሮ እስከ ኦገስት ያለውን ስለሆነ የሚይዝ ማለት ነው። የመጨረሻውን ለማየት ያክል ከሴፕቴምበር እስከ ኖቬምበር የሚፈጠረው የመኸር ሬን ሲዝን ነው እንጂ ይሄ አይደለም። ስለዚህ ትክክለኛ መልሳችን ሲሆናል። ሌላኛው ቀጣዩ ጥያቄያችን በልግ ሬን ሜንሊ ኦከር ዱሪንግ የበልግ ዝናብ የሚፈጠረው ከየትኛው ወር እስከ የትኛው ወር ነው የሚለን ሰርተነዋል። ከማርች እስከ ሜይ ነው ቅድም ላይ ስላየ ነው ማለት ነው። ሌሎችንም ስለሰራናቸው ማብራሪያ ያስፈልጋቸውም። ስለዚህ ትክክለኛ መልሳችን ኤ ይሆናል። ሌላኛው ቀጣዩ ጥያቄያችን ዘ አይቲሲዜድ ኢዝ አይቲሲዜድ ማለት ምንድነው ነው የሚለና የኤ ማውንቴን ሪጅን ይለና ኤ መልስ አይሆን። ምክንያቱም አይቲሲዜድ ላንድ ፎርም አይደለም ሲጀመር፣ ማውንቴን ሪጅን ማለት ላንድ ፎርም ነው። ስለዚህ ኤ አይሆንም። የቢ ደግሞ ኤ ሃይ ፕሬሸር ዞን ይለናል። ይሄም በተመሳሳይ መልስ አይሆንም። ምክንያቱም እንደውም በተቃራኒው አይቲሲዜድ ሎው ፕሬሸር ዞን በመባል ነው የሚታወቅ እንጂ ሃይ አይደለም። ስለዚህ ቢ አይሆንም። ሲ ደግሞ ኤ ሎው ፕሬሸር ዞን ዌር ትሬድ ዊንድ ሚትስ ይለናል። ትክክለኛው መልስ የሚሆነው ይሄ ነው። ምክንያቱም አይቲሲዜድ ፎርም የሚደረገው የኖርዝ ዌስተርን እና የሳውዝ ኢስተርን ትሬንድ ዊንድ ኮንቨርጅ ሲያደርጉ ወይም ደግሞ ሲገናኙ ስለሆነ በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ኢን ጁን ዘ አይቲሲዜድ ኢዝ ኒር በጁን ጊዜ አይቲሲዜድ ኒር የሚያደርጉ ወይም ደግሞ የሚጠገው የትኛው ነው የሚለና የኤ ትሮፒክ ኦፍ ካፕሪኮር ይለናል። መልስ አይሆንም። ምክንያቱም ይሄ በዲሴምበር ነው በሳውዘርን ፖዚሽን የሚገኝ። ስለዚህ ጥያቄው ደግሞ ጁን ስለሚለና ኤ መልስ አይሆንም። ቢ ደግሞ ኢኳተር ይለናል። ኢኳተርም በማርች እና በሴፕቴምበር ነው የሚሆን እንጂ በጁን አይደለም። ስለዚህ ቢ አይሆንም። ሲ ደግሞ ትሮፒክ ኦፍ ካንሰር ይለናል። ትክክለኛ መልስ የሚሆነው ነው። ምክንያቱም በጁን አይቲሲዜድ ሽፍት የሚያደርጉ ወደ ኖርዝ ዋርድ ወደ ትሮፒክ ኦፍ ካንሰር ተጠግቶ ስለሚሄድ ማለት ነው። እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን ዱሪንግ ዲሴምበር ሞስት ፓርት ኦፍ ኢትዮጵያ ቢካም ድራይ ቢኮዝ በዲሴምበር የኢትዮጵያ አብዛኞቹ ፓርቶች ይደርቃሉ እና እንደዛ የሚደርቁበት ዋነኛ ምክንያት ምንድነው ነው የሚለን የኤ ኢኳቶሪያል ዌስተርን ላይን ዶሚናንት ይለናል። ኤ መልስ አይሆንም። ምክንያቱም በሬኒ ሲዝን ሞይስት ብዙ የሚያመጣው ነው እንጂ ድራይ የሚያደርገው አይደለም። ጥያቄው ነው የሚለን ድራይ የሚሆንበት ምክንያት ስለሚለን ተቃራኒ ነው። ኤ መልስ አይሆንም። ቢ ደግሞ ሞይስት ዊንድ ካም ፍሮም ዘ አትላንቲክ ኦሽን ይለናል። ይህም በተመሳሳይ በዲሴምበር አይደለም የሚፈጠር። ስለዚህ መልስ አይሆንም። የሲ ደግሞ ድራይ ኖርዝ ኢስት ትሬድ ዊንድ ፕሪቬል ይለናል። ትክክለኛ መልስ የሚሆነው ነው። ምክንያቱም ይሄ ዊንድ ማለት ነው ኦሪጂኔት የሚያደርገው ከድራይ ላንድ ውስጥ ተነስቶ ከዛ የተወሰነ ዌስት ይዞ ኬሪ አድርጎ የሚሄድ ስለሆነ እና በዚህ መሰረት የድራይ ኖርዝ ኢስተርን ትሬድ ዊንድ ፕሪቬል የሚለው ሲ ማለት ነው። ትክክለኛ መልሳችን ይሆናል ለዚህ ጥያቄ። ሌላኛው ቀጣዩ ጥያቄያችን which rainfall region receive rain during most months of the year የትኛው የሬንፎል ሪጅን ነው በብዙ የአመታት መንዞች ሬንፎል የሚያገኘው ነው የሚለና የኤ ዊንተር ሬንፎል ሪጅን ይለናል። ይህ መልስ አይሆንም። ምክንያቱም ሜንሊ ሬን የሚያገኘው በዊንተር ነው እና ደግሞ እዚህ በተጨማሪ ስሞል አማውንት ነው የሚያገኝ እና ኤ መልስ አይሆንም። ቢ ደግሞ ሰመር ሬንፎል ሪጅን ይለናል። ይህም በተመሳሳይ መልስ አይሆንም። ከስሙ መነሳት ትችላላችሁ። በሰመር ነው የሚያገኝ ሬንፎል። ስለዚህ ቢ አይሆንም። ሲ ደግሞ የር ራውንድ ሬንፎል ሪጅን ይለናል። ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም በዚህ ሪጅን ላይ በብዙ በአንድ አመት ውስጥ ባሉ በብዙ ወሮች ላይ ሬንፎል ስለሚገኝ ከዚህ ላይ ማለት ነው እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which ኢትዮጵያ ኤሪያ is known for year round rainfall የትኛው የኢትዮጵያ ኤሪያ ነው በየአመቱ ሬንፎል የሚያገኘው ነው የሚለና የኤ ደናኪል ዲፕሬሽን ይለናል። ቅድም ላይ ተናል ሆተስት የሚባለው የኢትዮጵያ ፓርት ነው። እዚህ ሬንፎል የለም። ኤ አይሆንም። ቢ ደግሞ ሳውዝ ዌስተርን ሃይላንድ ይለናል። ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም ይሄ ኤሪያ ነው ልክ እንደ ከፋ፣ ወለጋ፣ ጋሞ ያሉ ስፍራዎች ሬንፎል በብዙ መንዞች ላይ ያገኛሉ እና በዚህ መሰረት ትክክለኛ መልሳችን ቢ ይሆናል። ሌላኛው ቀጣዩ ጥያቄያችን the moisture bearing wind responsible for much of Ethiopia summer rainfall are ኢትዮጵያ ውስጥ ለሚፈጠረው ለሰመር ሬንፎል በዋነኝነት ሪስፖንሲብል የሆነ ወይም ደግሞ እንዲፈጠር የሚያደርገው ሞይስትን ኬሪ አድርጎ የሚመጣው ዊንድ የትኛው ዊንድ ነው የሚለና የኤ ኖርዝ ኢስተርን ትሬድ ዊንድ ይለናል። ይሄ መልስ አይሆንም። ምክንያቱም ይሄ ድራይ ነው ሲጀመር ሞይስትን ይዞ አይመጣም። ስለዚህ አይሆንም። ቢ ደግሞ ኢኩላተራል ዌስተርን ላይን ኤንድ ኢስተርን ላይን ይለናል። ትክክለኛ መልስ የሚሆነው ነው። ምክንያቱም እነዚህ ናቸው በክረምት ጊዜ ዊንድን ሞይስት ያለውን ዊንድ ይዞ መጣው ዝናብ እንዲዘንብ የሚያደርጉ ማለት ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which instrument measure ቴምፕሬቸር ለመለካት የምንጠቀምበት መሳሪያ የትኛው ነው የሚለና የኤ ባሮሜትር ይለናል። ባሮሜትር አይሆንም። ምክንያቱም ይሄኛው ፕሬሸር ነው የሚለካ ባሮሜትር እንጂ ቴምፕሬቸርን አይደለም። ቢ ሬን ጌጅ ይለናል። ይሄም በተመሳሳይ ሬንፎል ነው የሚለካ እንጂ ቴምፕሬቸርን አይደለም። ሲ ቴርሞሜትር ትክክለኛ መልሳችን የሚሆነው ይሄ ነው። ምክንያቱም ቴርሞሜትር ነው ቴምፕሬቸር ለመለካት የሚረዳና ኤዲ ለማይድ ዊንድ ቬን ይለናል። ዊንድ ቬን ዊንድ ዳይሬክሽንን ለመለካት የሚጠቅም እንጂ ይሄን አይደለም። ስለዚህ በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which instrument measure rainfall የትኛው መሳሪያ ነው ሬንፎልን የሚለካ ነው የሚለና የኤ ሬን ጌጅ ይለናል።
ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም ይሄ ነው የሬንፎል አማውንትን የሚለካልን። ሌሎች ለማየት ቴርሞሜትር ነው ይተናል። የዲን እንየው አኒሞሜትር ይላል። ለምሳሌ ይሄኛው የዊንድ ስፒድን ለመለካት ነው የሚጠቅም። ስለዚህ በዚህ መሰረት የትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which instrument measure air pressure የትኛው መሳሪያ ነው ኤር ፕሬሸርን ለመለካት የሚረዳን ነው የሚለን። የኤ ሬንጌጅ አይደለም እንዳየነው ሬንፎልን የሚለካይ። የቢ ደግሞ ባሮሜትር ይለናል። ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም ይሄ ነው የአትሞስፌሪክ ፕሬሸር ዳይሬክሽን እንዳልነው ቅድም ላይ ማለት ነው ለመለካት ይረዳን እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which instrument measure wind speed የትኛው መሳሪያ ነው ዊንድ ስፒድን ለመለካት የሚረዳን ነው የሚለን። ይሄንም አይተነዋል አኒሞሜትር ነው የሚሆን እና በዚህ መሰረት ሲ አኒሞሜትር ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ዴይሊ ወይም ደግሞ ዲኡርናል የሚባል በሌላ አጠራሩ ማለት ነው ቴምፕሬቸር ሬንጅ ኢዝ የዴይሊ ወይም ደግሞ የዲኡርናል የቴምፕሬቸር ሬንጅ ከስንት እስከ ስንት ነው የሚለን። የኤ ሚን መንዝሊ ቴምፕሬቸር ይካፈል ለ12 ይለናል። ይህ መልስ አይሆንም ጀመሪያ አይደለም ፎርሙላው። ቢ ደግሞ ዲፈረንስ ቢትዊን ዴይሊ ማክሲመም ኤንድ ሚኒመም ቴምፕሬቸር ይለናል። ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም የዴይሊ ማክሲመም ቴምፕሬቸር ሲቀነስ ሚኒመም ቴምፕሬቸር አድርገን ስለሆነ የምናገኘው ማለት ነው። ስለዚህ ቢ ትክክለኛ መልሳችን ይሆናል። አሁን ደግሞ ተመልካቾቻችን ወደ መጨረሻው የምርጫ ጥያቄያችን እናልፋለን። የመጨረሻው ጥያቄያችን which statement best explain why Ethiopia has different climatic region የትኛው ስቴትመንት ነው ኢትዮጵያ የተለያየ ክላይሜቲክ ሪጅን እንዳላት በደንብ አድርጎ የሚገልጸው ነው የሚለን። የኤ all parts receive አይደንቲካል ሰንላይት ይለናል። ሁሉም ፓርት ተመሳሳይ ሰንላይት ስለሚያገኙ ይለናል። ይሄ አይደለም የተለያዩበት ነው የሚለናል የተመሳሰሉበት አይደለም። ስለዚህ ኤውንም የተመሳሰሉበትን ቢልግን መልስ አይሆንም። ቢ ደግሞ ኢትዮጵያ ሃዝ ዩኒፎርም አቲቲዩድ ይለናል። ይሄም በተመሳሳይ ዩኒፎርም ማለት ሴም ማለት ነው። ጥያቄው ደግሞ ዲፈረንስ ስለሚለን ቢም አይሆንም። ሲ ደግሞ ቫሪዬሽን ኢን አቲቲዩድ ኤንድ ላቲቲዩድ ክሬትስ ክላይሜቲክ ዲፈረንስ ይለናል። ትክክለኛው መልስ የሚሆነው ይሄ ነው። ምክንያቱም አቲቲዩድ እና ላቲቲዩድ ሜን ክላይሜቲክ ኮንትሮሎች ቅድም ላይ እንዳየነውና ኢትዮጵያ ላይ ደግሞ ያሉ ክላይሜቲክ ሪጅኖች ዲፈረንት እንዲሆኑ የሚያደርጉት ዋነኛ ፋክተሮች እነዚህ ላቲቲዩድ እና አቲቲዩድ ስለሆኑ ወይም የነሱ መለየት ስለሆነ በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። እና ተመልካቾቻችን በዛሬ ቪዲዮአችን ይዘላችሁ የቀረብናቸው 30 የምርጫ ጥያቄዎች እነዚህ ይመስላሉ። በቀጣይ ቪዲዮአችን ደግሞ የዚሁ የ9ኛ ክፍልን የቻፕተር 3ን 30 ጥያቄዎች በዚሁ መንገድ ይዘላችሁ ምን ቀርብ ይሆናል። የቀጣይ ቪዲዮ ደግሞ እንደለቀቅ እንዲደርሳችሁ ቻናላችን ሰብስክራይብ ማድረግ እንዳትረሱ። የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እንገናኝ።